የኢትዮጵያ ኑሮ የፈራችሁ እንዴት ናችሁ? ደህና ናችሁ ወይ? ሸክባርኩም አረብኛ እንዳረሳ ነው በመሃል መቀላቅለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቤቴንም ላይክ ሼር ያረጋችሁ እንግዲህ አበረታቱን ማለት ነው። ብርትት አርጉን፣ እኛን ድሆችንም ሞቅ አርጉን። ከሀብታሞች ሰፈር አንዳንዴ ወደ ድሆቹም ሰፈር ብቅ ማለት ልመዱ ወገኖቼ። እናላችሁ ጫማ ቤት ምን ይመስላል? ጫማ ቤት ከፈትኩኝ ትላላችሁ። የልጆች ልብስና ጫማ ቤት ቦርሳዎችን አንዳንድ ነገሮችን አስገባው። ኑሮ ተጀመረ፣ ቢዝነስ ተጀመረ ትላላችሁ። ግብርናችንን አዝመራችንን ጨረስረስ አድርገን ወደ ንግዱ ዓለም ገብተናል። እንግዲህ ልጆቻችሁን ጥላችሁ ስደት የሄዳችሁ አላህ ሱብሃነሁ ወተዓላ ብርታቱን ይስጣችሁ። የምትለፉት የምትደክሙት ለልጆቻችሁ ነው። ልጆቻችሁንም አላህ ያሳድግላችሁ። እና ልጅን ጥሎ መሄድ በጣም ከባድ ነው። ጥሎ የሄደ ነው ስሜቱን የሚያውቀው። እኔ አይቼዋለሁ ለብዙ አመታት። እና አይዟችሁ፣ ለበጎ ነው። በርትታችሁ ስሩ፣ አትጨናነቁ። እኔ የ3 አመት ልጅ ነው ጥዬ ሄድኩት። እኔ የ3 ወር ልጅ ነው ጥዬ ሄድኩት። የ2 ወርም ልጅ ጥሎ የሚሄድ አለ። ያ ሁሉ ምንድነው? ያው ችግር ነው ማለት ነው። እና ያንን ችግር ደግሞ ኢትዮጵያ ሞንሽ ስደት ሞንሽ ተጋፍጠሽ መውጣት ግዴታሽ ነው። ለልጆችሽ ለኑሮሽ ስቲ መበርታት አለብሽ እህቴዋ። እኛም ይኸው ከግብርና ወደ ንግድ ዓለም እየገባን ነው። ምን እንመስላችኋለን? ስደትን እንዳናይ ዱአ አድርጉልን። መልሶ ስደት ከማየት እኔ እንደሱ የምፈራው ነገር የለም። እኔ ካሁን በኋላ ቸግሮኝ ስደት ካየው ቢስሚላ መሞት ነው የሚመስለኝ። ያ ረቢ ብቻ ለበጎ ነው። ባለን ነገር ተብቃክተን የምንኖር ያድርገን። ኑሮን ቀለል አድርገን ካላየ ነው የማይከብድበት ምክንያት ምንም ነገር የለም። የማይከብድበት ምክንያት ማለት ነው። ቀለል ካረጋችሁት ቀላል ነው እህቶቼ። አንዷ እህታችን ኮሜንት ላይ ያው ወደኛ አካባቢ ልጅ ናት። እኛ ጋር አሁን እኔ ያለውበት ውዳሳ ይባላል። የኛ ወረዳ ደግሞ ገርቢበር ነው። ከውዳሳና ከገርቢበር ኑሮ የት ነው የሚቀለው? እስቲ ንገርኝ ብላ ኮሜንት ጽፋ ነበረ። የትም ይሁን የትም ማለት ነው ኢትዮጵያ ውስጥ ኑሮ ቀላል ነው የሚባልበት ቦታ የለም። 4 ነጥብ ማለት ይቻላል። ለምን ብትሉ በቃ ሁሉም ቦታ በየጊዜው እየጨመረ ነው የሚሄደው። ኑሮ የቀነሰበት ቦታ ቢኖር ማለት ነው ሁላችንም ተጉዘን ጠቅልለን እንገባ ነበረ። ኑሮ ርካሽ የሆነበት ቦታ የትም ሆናችሁ ካልሰራችሁ፣ ካልጨመራችሁ፣ ካልተንቀሳቀሳችሁ የማይከብድበት ምክንያት የለም። ከሰራችሁ ደግሞ ከተንቀሳቀሳችሁ የትም ብትሆኑ መኖር አያቅታችሁም። በዚህ ወስናችሁ መግባት የእናንተ ፋንታ ነው ማለት ነውና አብሽሩ፣ አትፍሩ። ኑሮ ውድ ቢሆንም ከሰራችሁም ያው እንደዛው ነው የሚገኘውም እንደዛው ነው የሚወጣው። ችግሩ ካልተሰራ ነው። ማንኛውም ስራ ካልተሰራ እንኳን በአሁኑ ጊዜ በኑሮ ውድነቱ ጊዜ ተውትና ድሮ በ1 ብርና በ2 ብር ገበያ በ10 ብር ገበያ አድርገን በምንመጣበት ሰዓትም የማይሰራ ሰው የለውም። በዛም ሰዓት ማለት ነው ኑሮ ከብዶታል። ስለዚህ ሁሌም ቢሆን ያው ነው። አሁን ሁሉ ነገር ውድ ቢሆን ስትሰሩም እንደዛው ነው የምታገኙት፣ በዛው ልክ ነው የምታወጡት በቃ። ስለዚህ ኑሮ ይሄ አገር ርካሽ ነው ብዬ አላስብም። ለምሳሌ ገርቢበር እኔ ቤተሰቦቼ የነበሩ አሉ እና ያው ነው፣ ምንም ልዩነት የለውም። ያው ነው፣ ምንም አይነት ልዩነት የለውም። ስለዚህ አደራችሁን ምላችሁ ስሩ። ግብርናውም ካዋጣችሁ፣ ንግዱም ካዋጣችሁ፣ ምኑም ያዋጣችሁ ምኑም ማለት ነው። ቤት ላይም ቁጭ ብለሽ ደረቅ እንጀራም ጋግረሽ አስረክቢ። ምንም በይ ሲሪ። ከሰራሽ ሰርተሽ ኑርሽ ማለት ነው። ካልሰራሽ የለሽም ማለት ነው በቃ። እና ለማንኛውም አላህ ሁሉንም ነገር ያረጋጋልን። በትንሹ ነገር የምንብቃቃ አርገን ነው ምላችሁ።
እና ከገርቢ በርና ከየትም ማወዳደር አይቻልም። ስለ ኑሮ የሰራ ሰው ነው የሚኖረው፣ ያልሰራ ሰው አልኖርም ማለት ይቻላል እላችኋለሁ። እኛም ተፍ ተፍ እያልን ነው እንግዲህ ተፍ 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 እያልን ካሸነፈንም አሸነፈን፣ ካሸነፍነውም አሸነፍነው። በቃ ምንም ማድረግ አይቻልም። ስለዚህ መታገል ግዴታ ነው። እንዳያሸንፈን ደግሞ ስንወድቅም መነሳትን ማወቅ አለብን። ከወደቅን ወድቅ ያለው ብሎ መቅረት ይሄ ከባድ ነው። ወድቄም እንዴት መነሳት እንዳለብኝ ማወቅ አለብኝ እላችኋለሁ። እና ለሁሉም ነገር ደግሞ ያ ሁሉንም ነገር በሩን አላህ ይክፈትልን። የራህመቱን፣ የርስቁን፣ የበረካውን የሁሉንም ነገር አላህ ይክፈትልን እላችኋለሁ ውድ ቤተሰቦቼ። እና እንግዲህ እኔ የጫማ ቤቱ የሆነ የኔ አይደለም በነገራችን ላይ እኔ አልከፈትኩም። መግቢያ ላይ ያያችሁት ማለት ነው። የሆነ ሱቅ ገብቼ ጫማ ለመግዛት እዛ ነው የቀረጽኩት ቪዲዮውን። ወይኔ እንደዚህች አይነት ሱቅ ብከፍት ቆይ ያዋጣ ነበር ብዬ ራሴን እየጠየቅኩ ነበር ማለት ነው። ዶለት ዶለት እያረኩ ነው፣ እያየው ነው። በነገራችን ላይ ማንኛውም ስራ ለመስራት ያው ሰው መጠየቅ፣ ሰው ማማከር ምንም ነገር አያስፈልግም። ለምን ብትሉ ማለት ነው ሰው አብዛኛው ሰው ስሩ ብሎ የመስራት ፍላጎታችሁ እንዲጨምር አይፈልግም። በቃ እንጃ ሰው በሚቀኝነት ወይም ደግሞ በሆነ ነገር ተወጥሯል። የሰውን ውድቀት ብቻ የሚፈልግ ሰው ነው ያለው። ስለዚህ በራሳችሁ እችለዋለሁ ያላችሁትን ነገር መስራት አለባችሁ። ይሄን ነገር ልሞክረው ካልሽ ሞክሪው። በቃ ሞክረሽ አታጭም። ወላሂ ሞክሩት። ግን ሰው ካማከራችሁ ሁሌ ሞራላችሁ እያቀዘቀዘ ራሱ የሚሰራውን ስራ ማለት ነው። እኔ እንደዚህ አይነት ስራ ልሰራ ፈልጌ ነበር፣ እንዴት ነው ያዋጣል ወይናም ብላችሁ ስትጠይቁ ወላሂ ያዋጣል አይላችሁ። ኧረ እባክሽ በዚህ ቀረጡ፣ በዚህ ግብሩ፣ በዚህ ምኑ እኛ መልቻል ነው እኔ መሮኛል ብሎ ያሰለቻቻችኋል ማለት ነው። ከዛ እናንተ ደግሞ መስራት ፍላጎታችሁ ይቀዘቅዛል። ግን ለራሱ ያ ሰው ከሰረም አገኘም እየሰራ ነው። እስቲ ሞክሪው፣ የእድልሽ ነው የምታገኘው። ሞክሪው እንዲበዩ ሚልሽ የለም በቃ የሚያጣጥል ብቻ ነው ያለው። እንጃ እኔ ለምን እንደሆነ አላውቅም። ብዙ ሰው ተመልክቻለሁ፣ ብዙም ሰው እንትን ብያለሁ ማለት ነው። ግን ሁሉም አይደሉም፣ አብዛኞቹ ነው ያልኩት። አንዳንድም ሰዎች አሉ የሚያበረታቷችሁ፣ ወደ ስራ የሚገፋፉን ሰዎች አሉ። ስለዚህ እናንተ በፈለጋችሁት መስመር ለመግባት ወደ ኋላ አትበሉ፣ ሰውን አታማክሩ ነው የምለው። አይታችሁ ዞር ብላችሁ አይታችሁ አጥንታችሁ ግቡበት ስላችኋለሁ። እና ይሄ ሱቅ እኔ አይደለም ልገዛ ሄጄ ነው። ከዛ በዛውም ደስ ብሎኝ ጽድት ያለች ትንሽዬ ሱቅ ናት። በቃ ገብቼም ጫማም ገዝቼ ሱቁንም ቀርጬ ወጣው።